ምን ሆነ መሰላችሁ? አብይ ወደ ስልጣን መጥቶ በሶስተኛ ወሩ ክረምት ውስጥ አብይ ሚያዝያ አካባቢ ነው ስልጣን የኢትዮጵያ ጠቅላይ ሚኒስቴር የሆነ። ሐምሌ ውስጥ ለማ መገርሳ ሞጆ ላይ ስብሰባ ነበር። ሞጆ ላይ የከተማ ከንቲባ የሞጆ ከተማ ከንቲባ ጠርታ እዛ የሆነ ምረቃ ነበር። እዛ ለመሳተፍ ሂዶ ስብሰባን እየመራ እያለ ሌሎቹ የለማ መገርሳ ጠባቂዎች መጥተው ለማ ተነስ፣ ውጣ፣ እንግባ ብሎ እጁን ይዞ በፍጥነት ወጡ። ቶፊቅ መደድ ለማን ለማስገደል ያዘጋጀው የታጠቁ ሰዎች አስገብተዋል ስብሰባ ውስጥ። ማንም ሰው ያላወቀ ያላየው ስናይፐር አስታጥቆ ቶፊቅ እንግዲህ በአብይ ትዕዛዝ ለማን ሞጆ ላይ ለመግደል 3 ሰው ስናይፐር ታጥቆ ተሰብሳቢ ውስጥ ሲገቡ ታየ። ወደ አዳራሹ ሲገቡ ታየ። ማን ነው የሚያየው? አንዱ ልጅ ከቲም ነው እንግዲህ አንድ ቲም ነው ለማን የሚጠብቁት። ቶፊቅማ የዚህ አደራጅ ስለሆነ ምንም አላወራም። እንደዚህ ሆነ አልሆነ ምንም አልተናገረም። አንድ ልጅ አለ። አንድ ልጅ ይህንን ሲያይ በፍጥነት ስብሰባው ላይ ምንም እንኳን ውጣ ነው ብሎ ይዞ ወጣ። ያ ልጅ ሌሎቹ ምንድነው የሆነ ያለ ምናምን ብሎ በፍጥነት ይዞ መኪና ውስጥ አስገቡ። ቶሎ አዲስ አበባ ቤቱ እንዲገባ እንዳውም ጽሕፈት ቤቱ እንዳይገባ ቀጥታ ቤቱ እንዲገባ ተደረገ። ከዛ እነኚህ 3ቱ ሰዎች ደግሞ እንዲያዙ ሲሞክሩ ቶፊቅ አያዙም ብሎ እንዲያመልጡ አደረገ። ቶፊቅ ወዲያውኑ ከለማ ጋር ምንም ነገር ሳያወራ ቀጥታ ቤተ መንግስት ገባ። ያቺ ዕለት ሐምሌ ውስጥ የአብይ ጠባቂ ሆነ። ቀጥታ ለማም መግደል ሲያቅተው ምንም አይነት እንደው ቻው እንኳን አላለም። ለማን ይሄ ጠፋ እንደዚህ ሆነ አላለም። ያኔ ልጆቹ ለማን ሴቭ አደረጉ። ቶፊቅ ቀጥታ ወደ ቤቱ ወደ ቤተ መንግስት ወደ አብይ ገባ። አበቃ። ከዛ በኋላ ለማና ቶፊቅ ጠላት ሆኑ። አስቡት። ይሄ የሆነው አብይ ስልጣን ይዞ 3ኛ ወሩ ላይ ነው። 3ኛ ወሩ ላይ ነው። ይሄ ቶፊቅ ይህንን ሙከራ ያደረገው የግድያ ሙከራ ያደረገው 3ኛ ወሩ ላይ ነው። አብይ ስልጣን ይዞ ተመልከቱ። እንግዲህ ያ ልጅ ይህንን አይቶ ለማን ነፍሱን ያዳነ ልጅ ዛሬ ከነትጥቁ የኦሮሞ ነፃነት ሰራዊት ውስጥ ገብተዋል። እኔ አውቀዋለሁ። የአምቦ ልጅ ነው። ልጁ በደንብ አውቀዋለሁ። ልጁን አውቀዋለሁ።
ለማ ከሀገር ሲወጣ እሱ ደግሞ ቀጥታ የኦኤልኤ ሰራዊት ተቀላቀለ። የሚገርም እኮ ነው። አሁን ኦኬ ለማን ለማስገደል ሞክሮ አልተሳካለትም። ለማን እንኳን ቻው አላለም። ቀጥታ የአብይ ጠባቂ ሆነ። እዛ ቀጥታ አገናኙት። አብይ አልተሳካለትም። ለማን ለመግደል ሞክሮ ነበር። ቶፊቅን ተጠቅሞ አንድ በሉ። ሁለተኛ ከዛ በኋላ ደግሞ ለማ የራሱን ጠባቂ ቀየረ። ሌላ ሰው አደረገ። ቶፊቅ ደግሞ የቤተመንግስት ዋና ቁንጮ ሰው ሆነ። የአብይ ዋና የጸጥታ ኃላፊ ሆነ። ሪፐብሊካን ጋርዱን የሚመራ እሱ ነው። ኤቭሪቲንግ። ከዛ ምንድን ነው የሆነው? ደመላሽ ገብረ ሚካኤል ጋር ተነጋግሮ ቶፊቅ አሁንም የለማን ሰራተኛ ይዘው መርዝ እንዲበላ ሞከሩ። የለማን ሰራተኛ እንዴት ነው የሚይዙት? ከጠባቂው ከአንዱ የለማን ጠባቂ ያዙት። የአንዱን እንግዲህ የኦሮሚያ እንትን ነው የኦሮሚያ ፖሊሶች ናቸው ለማን የሚጠብቁት። ከነሱ ውስጥ አንዱን ያዙ። አንዱን ይዘው የለማ ሰራተኛን በደንብ እንትን በልና በሷ በኩል ሰውየውን እንገላገል፣ ለማን እንገላገል ብሎ ያ ልጅ ሰራተኛ የለማን ሰራተኛ እህል የምታቀርበው ጋር ደርስ እንትን ብሎ ሞክሮ ያ ሰራተኛ ግን ምንድነው ያደረገች? ለዋናው የለማ ጠባቂ ተናገረች። እንደዚህ አይነት ልጅ ከእናንተ ጋር የሚሰራ መጥቶ እንደዚህ አድርጊ፣ ይሄ ነገር ይሆንልሻል፣ ይህን ያክል ገንዘብ ታገኛለሽ፣ እንደዚህ ነው ኑሮሽ የሚለወጠው አለኝ፣ ነገረኝ። ይህንን አላደርግም፣ እኔ ሃይማኖቴ እንደዚህ አይፈቅድልኝም ብላ ለለማ ጠባቂ ተናገረች። ዋናው ኃላፊው ወዲያውኑ ያንን ልጅ ይዘው አስረው ሲጠይቁ ትንሽ የሆነ መታ አደረጉ መሰለኝ። አዎ ደመላሽ እና ቶፊቅ ናቸው እንደዚህ ያደረጉኝ ብሎ ተናገረ። ከዛ በኋላ እንግዲህ ምንም ማድረግ አንችልም፣ በቃ ተሰናበትክ ብለው ከዛ አሰናበቱት። የት ቢመደብ ነው የምታስቡት? አሁን ደመላሽ ገብረ ሚካኤል ጋር እንዲመደብ ተደረገ። ቀጥታ የስለላ መዋቅር ውስጥ ብሔራዊ ደህንነት ውስጥ ኦፊሰር ሆኖ ተመደበ። ያለች ለማ ላይ ግድያ ሙከራ ያደረገው በእነኚህ በቶፊቅና በደመላሽ ትዕዛዝ ለማን ለመግደል የሞከረ ልጅ ብሔራዊ ደህንነት ኦፊሰር ሆኖ እንዲመደብ አደረገ አብይ። ሁለቴ ለማን ለመግደል ሙከራ ተደረገ። የሁሉ አሁን ልክ ለማ እንዳለው ለማን የሚጠብቅ ህዝብ ነው እንጂ ጠባቂዎቹ አይደለም። አንዱ ይሄ ነው። ለማን ለመግደል ስንት ጊዜ የሞከረ ግለሰብ ነው ቶፊቅ መደድ በአብይ ተልኮ። ይህንን ያዙልኝ። አንድ ሁለተኛው
ደግሞ ጀዋር መሐመድን ነው። ጀዋር መሐመድን ለመግደል ለማስገደል መጀመሪያ በቤቱ ጀዋርን አስከብበው ጀዋር ጮሆ ራሱን አዳነ። ያኔ በበላይነት ይህንን ግድያ የመሩ ከቤተ መንግስት ተውፊቅ ነው እና ደመላሽ ናቸው። ሁለቱ ናቸው ለመግደል ሙሉ በሙሉ። አሁን ገዳዮቹን ያዘጋጀው ተውፊቅና ደመላሽ ናቸው ያዘጋጁት በአብይ ትእዛዝ። ጀዋርን ነው እግዚአብሔር ነው ነፍሱን ያዳነው። ግርግር ፈጥሮ ሊገሉት ነበር። ይህን ጀዋር ተረስቶ ነበር። ያንን የመራ በበላይነት ከቤተ መንግስት የመራው የግድያ ሙከራውን ተውፊቅ መደድ ነው። ይሄ ነገር የሆነው መቼ ነው? ብልጽግና ስመሰረት ልክ እዛ በሳምንቱ ነው ብልጽግና የተመሰረተው ኖቬምበር ውስጥ ነው። ጀዋር ደግሞ የግድያ ሙከራ የተሞከረበት ኦክቶበር ነው። 1 ወር ልዩነት አለ። ያንን የመራ ሰውዬ ከቤተ መንግስት ያንን ግድያ የመራ ሰውዬ የግድያ ሙከራ ነው የመራ ሰውዬ ተውፊቅ መደድ ይባላል። ዛሬ አዲስ አበባ ሙሉ በሙሉ እንዲቆጣጠር የተደረገ ሰውዬ ነው። ለማን ለመግደል የሞከረ ጀዋርን ለመግደል የሞከረ ሰውዬ አሁን አዲስ አበባን ምን ለማድረግ በኋላ መጣበታለሁ። አንድ ይሄ ነው። ሌላው ደግሞ በጣም አስከፊው ደግሞ የሃጫሉ ሁንዴሳ ግድያን ተከትሎ የሃጫሉ ሁንዴሳ ግድያን በተመለከተ እሱ ውስጥ አልገባም። እሱ ትልቅ ነው። እሱ በጣም ሰፊ ነው። ግን ኦልሞስት ጨርሻለሁ መሰብሰብ ያለብኝን መረጃዎች። እኔም ማላውቀው ብዙ ነገር ስለነበር ያንን እያደራጀው ነው። ግን እሱን ዛሬ አላወራም። የሃጫሉ ግድያን ተከትለው ጀዋርና በቀለን በዛችው ቀን ለመግደል ተውፊቅ ትዕዛዝ ወስደው ነበር። ሙከራ አድርጓል። እንግዲህ እንደምናስታውሰው ሃጫሉ ከተገደለ በኋላ እነ ጀዋርና እነ በቀለ ሬሳን ይዞ በንጋቱ ወደ አምቦ በክብር እየሄዱ ነበር። ከዛ ምንድነው የሆነው? በቤተ መንግስት ትዕዛዝ ሬሳው ከቡራዩ እንዲመለስ ተደረገ። ከቡራዩ ተመልሰው የኦሮሚያ ብልጽግና ጽሕፈት ቤት እንዲያርፍ ተደረገ። ሬሳ የሃጫሉ ሬሳ የብልጽግና ጽሕፈት ቤት ውስጥ እንዲገባ ተደረገ። የኦሮሚያ የኦዲፒ ቀድሞ ኦዲፒ ከሬሳው ጋር አጅቦ የነበሩት በቀለ ገርባና ጀዋር መሐመድ ናቸው። በበላይነት አብሮ ሲሄዱ የነበሩ በክብር እንግዲህ ሃጫሉ ቀላል ሰው አይደለም። የተከበረ ሰው ነው። አገሩን የሚወድ ሰው ነው ሃጫሉ። ሬሳው ላይ የተጫወቱት የክብር ሽኝት እንኳን አላገኘም። ጨፈጨፉት ሰው እና ሬሳ ወደ አዲስ አበባ ተመልሶ ስቴዲየም ያለው የብልጽግና ጽሕፈት ቤት የኦሮሚያ ብልጽግና ጽሕፈት ቤት ውስጥ አስገቡ። ከዛ በኋላ የታሰበው ምንድን ነው?
በቀለንና ጀዋርንም በዛችው ቀን ግርግር ፈጥሮ እዛው ለመረሸን ነበር። ማነው ያንን ተልእኮ ወስዶ ስኳድ ይዞ የድርጅት ጽሕፈት ቤት አብሮ ከሬሳው ጋር የገባ? ማን ነው? ተውፊቅ ነው። ተውፊቅ መደድ ሪፐብሊካን ጋርድ ውስጥ የነበሩ ስኳዶችን ይዞ የድርጅት ጽሕፈት ቤት ውስጥ ገብቶ ጀዋርንና በቀለን ለመረሸን ሙከራ ተደረገ። ምንድነው የሆነው? የኦሮሚያ ፖሊሶች ነበሩ እዛ። የኦሮሚያ ፖሊሶች ሙሉ በሙሉ ጀዋርና በቀለን ነው የተከላከሉት። አይነኩም አሉ የኦሮሚያ ፖሊሶች። የኦሮሚያ ፖሊስ አይሆንም ብሎ ሪፐብሊካን ጋርዶች ተውፊቅ ይዞ የመጣውን ሪፐብሊካን ጋርዶችን እዛው ዳር ያዙ አሉ። በተለይ አንድ የኦሮሚያ ፖሊስ አባል በዛችው ቀን ተገድሏል። ማንም ሰው የሱን ስም አያነሳም። ዛሬ የድርጅት ጽሕፈት ቤት በር ላይ የተገደለ የኦሮሚያ ፖሊስ አባል አለ። ተገለው የበቀለ ገርባን እና የጀዋርን ነፍስ ያዳነ የኦሮሚያ ፖሊስ አባል አለ። ተውፊቅ ይዞ የመጣ ስኳድ የግድያ ስኳድ ከላይ በአብይ ተልእኮ ይዞ የመጡት እዛው ጀዋርንና በቀለን እዛው ጨርሳችሁ አንድ ላይ እንገላገል፣ አንዴ አጫሉም እንትን አድርገናል፣ እዛ በኋላ ደግሞ አንድ ላይ እናድርግ፣ ሙሉ በሙሉ አንዴ እንጨርስና ከዛ በኋላ ይስተካከላል ብሎ አብይ ስኳዶችን ይላክ። ስኳዱን የሚመራ ደግሞ ተውፊቅ። የኦሮሚያ ፖሊሶች ባይኖሩ የኦሮሚያ ፖሊሶች ጀዋርና በቀለን ኖ አይገደሉም ባይሉ ኑሮ ይሄኔ በቀለም ጀዋርም በህይወት የለም። ነገር ግን አንድ ፖሊስ አይደረግም ሙቼ ይገኛለሁ ብሎ እዛው መቱት። አንድ ፖሊስ ገደሉት። ከዛ በኋላ ምንድነው ያሉት? የጀዋር ጠባቂዎችን ትጥቅ ፍታ አልፈታ ምናምን ነገር ውስጥ ገባ ምናምን ተባለ። የጀዋር ጠባቂዎች ወዲያውኑ ነው ትጥቅ የፈቱት። ወዲያውኑ ትጥቅ ፈቱ፣ አስረከቡ፣ እጅ ሰጡ። ከዛ በኋላ ነው የኦሮሚያ ፖሊስ የተገደለ። ምን አባ ነው እነኚህ ሰዎችን የምትከላከለው ተብሎ እዛ በስህተት ነው ያ ፖሊስ የሞተ ተባለ። በስህተት ነው አለው ይረሽኑት። ማን ነው ይህንን ያደረገው? በአብይ ትዕዛዝ ተውፊቅ። እንግዲህ አስቡት ይሄንን ሁለት ሰዎችን እዛው ማለት በቀለንና ጀዋርን በዛው ለመጨረስ ነበር። አልተሳካም። ያም አልተሳካም። ቀጥሎ እንግዲህ የመጣው ብዙ ነው። እንግዲህ እኔ ከዛ ውስጥ አንድ ነው የሚታወቅ ነገር ብቻ ነው የምነግራችሁ። ቀጥሎ ለመግደል የገደሉት ማን ነው? በቴ ኡርጌሳ። በቴ ኡርጌሳ ግድያው መቂ ላይ ነው የተካሄደው። መቂ ምስራቅ ሸዋ ውስጥ ነው። ገዳዮቹ በተውፊቅ የተላኩ ስኳዶች ናቸው የገደሉት። የተሳተፉት ነገሩን
ሙሉ በሙሉ ያቀናጁት ደግሞ የምስራቅ ሸዋ ኃላፊ አስተዳደር እና የምስራቅ ሸዋ ፖሊስ ኮማንደር ነው። ያኔ በቴ ኡርጌሳ መቂ ቤተሰቡ መቂ ነው። በቴ ኡርጌሳ ቤተሰብ መቂ ምስራቅ ሸዋ። ግድያውን የፈጸሙት ስኳዶቹን የላከ ተውፊቅ ነው ከቤተ መንግስት። ነገሩን ደግሞ ያመቻቹት የምስራቅ ሸዋ ፖሊስ ኮማንደር ታሪኩ ድርባባ የሚባል የኦሮሚያ ፖሊስ ልብስ የለበሰ፣ የምስራቅ ሸዋ አስተዳደር አባቡ ዋቆ የሚባል እሱም ከስዕሉ የሚታየው ሙሉ በሙሉ ስኳዱን የግድያ ስኳዱን የመራ ተውፊቅ ነው። ከሪፐብሊካን ጋርድ ነው የላከው ሰዎችን የሚገሉ ስኳዶችን። አባቡ ዋቆ የሚባል የምስራቅ ሸዋ ዞን አስተዳደር ነው። አሁንም ታሪኩ ድርባባም አሁንም የምስራቅ ሸዋ ዞን ፖሊስ ኮማንደር ነው። የአባቡ ዋቆ ታሪክ በጣም ሌላ ጊዜ ነግራቸዋለሁ። ለምን የአባገዳ የከረዩ አባገዳዎችንም የረሸነው ራሱም እሱና ሌሎቹ ስላሉ እሱን ሌላ ጊዜ በሰፊው እሄድበታለሁ። ዋናው ነገር አሁን በቴ ኡርጌሳ ዛሬ ነፍሱን ይማረው እንግዲህ በሰላም የሚንቀሳቀስ ተቃዋሚ ነው። ድፍረት ያለው ሰው ነው። ልበ ሙሉ በጣም ሩህሩህ ሰው ነው። እሱን እንግዲህ በአብይ ትዕዛዝ ተውፊቅ የመራው ስኳድ ከነኚህ ሰዎቹ ጋር በሉት። ከዛ በኋላ እሱን ገደሉት። እንደው እንዳይጠናም ተደረገ። የኢትዮጵያ ሰብአዊ መብት ኮሚሽንም የተወሰነ ጥናት አካሄደ። ጥናቱን ራሱ አጥፉ ተባለ። በዛው ቀረ። እንግዲህ አሁን እኔ ያልኩ ያለሁት የተወሰኑ ግድያዎችንና ሙከራዎች የግድያ ሙከራዎችን ነው የተናገርኩት እንጂ እኔ ዲቴል አልገባም። አሁንም ተውፊቅ ቀላል ማለት እንደው ዝም ብለን የምናልፍ ጉዳይ አይደለም። ግድያን በተመለከተ ኢትዮጵያ ውስጥ የተካሄደውን ግድያዎች ከፍተኛ ሃይ ፕሮፋይል ግድያዎችን በተመለከተ ተውፊቅ ተሳትፏል። የተውፊቅ ሚና ትልቅ ነው። የተውፊቅ ሚና ትልቅ ነው። አብይ በቀጥታ ሌላን አያዝም። አብይ ተውፊቅን ያዛል። ተውፊቅ ወይ ራሱ ይፈጽማል ወይ ያስፈጽማል። ይሄ ነው የሆነው። ስለዚህ አሁን በግድያ መዋቅር ውስጥ ቁጥር 1 አብይን ታስቀምጣለህ። አብይን ካስቀመጥክ በኋላ የግድያ ቀጣዩ ወሳኝ ገዳይ ተውፊቅ ነው። ተውፊቅ መደድ እንደዚህ ነው እንግዲህ ተውፊቅ እንዲህ አይነት ሰው ነው። በጣም 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 አደገኛ የሆነ በሰው ደም የተጫወተ እና እየተጫወተ ያለ መጥፎ ሰው ነው ተውፊቅ። እኔ ዝም ብዬ ከሱ ጋር ምንም የሚያገናኝን ነገር የለኝም። ነገር ግን የሰው ልጅ እንደዚህ የሰው ደም የሚጠጣ ሰው ስለሆነ በደንብ ማውራት አለብን።
እንዲህ አይነት ሰው ነው እንግዲህ ወደ አዲስ አበባ የተመደበው። ምንድን ነው ከዛ በኋላስ ምንድን ነው ሌላ እሱ የሚመራ ቤተመንግስት በነበረበት ጊዜ የጸጥታ አሁን አዲስ አበባ ዙሪያ በመቶ 150 ኪሎ ሜትር ራዲየስ ውስጥ የሚገኙ የጸጥታ መዋቅርን ሙሉ ሙሉ የሚመራ እሱ ነው። ኦሮሚያ ውስጥም ያሉ ጸጥታ መዋቅር ሙሉ በሙሉ እሱ ነው የሚመራ። 150 ኪሎ ሜትር ራዲየስ አዲስ አበባ ዙሪያ። ለምንድን ነው ያ ነገር የሆነ? የሪፐብሊካን ጋርድ ማዕከሎች 5 ቦታ ነው ያሉት። በሆሎታ ላይ ያለ የድሮ የቻይና ካምፕ የሚባል የሪፐብሊካን ጋርድ ካምፕ ሆነ። ወሊሶ አካባቢ ወደ ሰዴን ሶዶ አካባቢ አላቸው። ከዛ ወደ መቂና ሞጆ መካከል ወደ ዱግዳ አካባቢ አላቸው። ከዛ ቂምቢቢት አካባቢ ወደ ደብረ ብርሃን ቂምቢቢት ላይም ካምፕ አላቸው። ከዛ ደገም ላይ ካምፕ አላቸው፣ በሰሜን ደግሞ ደገም ላይ። ስለዚህ በዚህ ዙሪያ የጸጥታ መዋቅርን መከላከያም ይሁን እዚህ አካባቢ የሚንቀሳቀስ ከሆነ የፖሊስ መዋቅር፣ የከተሞቹ የጸጥታ መዋቅር፣ የጸጥታና አስተዳደር መዋቅሮች፣ የስለላ ሙሉ በሙሉ ቶፊቅ ነበር ሲመራ የነበረው ሙሉ በሙሉ። አሁን ደግሞ አዲስ አበባንም እዛ ውስጥ እንዲያስገባና አንድ ላይ እንዲይዝ ተደረገ። እና በዚህ አሁን የሱሉልታ፣ የለገጣፎ፣ የቡራዩ ምናምን የሆሎታ ጸጥታ ላይ የሚሰሩ ልጆች ነበሩ በቀጥታ በቤተ መንግስት እንደሚታዘዙ። እሁድ እሁድ ደግሞ ስብሰባ እዛ ቤተ መንግስት ተጠርቶ እህል በልቶ እንደሚገመገሙ፣ ፕላን አብሮ እንደሚያደርጉ ይህ ሁሉ እናቅ ነበር። እና ምንድን ነው ሙሉ በሙሉ ግድያ መዋቅርን የሚመራ ሰውዬ ነው ቶፊቅ መደድ። ይሄ ሰው ነው አሁን አዲስ አበባ ላይ የተመደበው። ስለዚህ አሁን እስካሁን የተካሄዱ የተፈጸሙ ግድያዎች በተመለከተ የቶፊቅ ሚና ቀላል አይደለም። የቶፊቅ ስልጣን ቀላል አይደለም። ይሁንና ደመላሽ ስልጣን ያላቸው ምናምን፣ ቶፊቅ ነው ደመላሽን የሚያሽከረክረው ሙሉ በሙሉ ቶፊቅ ነው የሚያሽከረክረው። ለምን? ቶፊቅ እንደ አብይ ነው የሚታየው። አሁን አስራት ደኔሮ የአዲስ አበባ ፖሊስ ኮሚሽነር ሆኖ ተሾመ። ቶፊቅ ደግሞ የእሱ ምክትል ሆኖ ተሾመ ይባላል። ይህ ዘበት ነው። 1000% እርግጠኛ ነኝ የሚያሽከረክረው ቶፊቅ ነው። አስራት ደኔሮ የቶፊቅ ሰርቫንት ነው። ለምን? ቶፊቅ ልክ እንደ አብይ ነው የሚታየው። ቶፊቅ እንደ ንጉስ ነው የሚታየው። ሌላው ይሄ ብርሃኑ ጁላ፣ ደመላሽ፣ ሽመልስ፣ የዞን አስተዳደሮች ምናምን ኦሮሚያ ውስጥ ኧረ ቶፊቅ ጌታ ሆይ ይላሉ፣ አማልደን ይላሉ ከንጉሱ ጋር
እዛ ቶፊቅ ቀላል ሰው አይደለም። እንዲህ አይነት ሰው ነው አሁን አዲስ አበባን የተረከበው።